ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። በዘውዱ ሾው ሚዲያ የተለያዩ እንግዶችን እየጋበዝን እንደምናቀርብ ይታወቃል። ዛሬም በመስመር ላይ አንድ እንግዳ አለኝ። በተለይም የፋኖ ትግል እየጠነከረ በመጣበት በዚህ በጣም ከፍተኛ ውጊያ በሚደረግበት ሰዓት ያለው ሁኔታ ምን ይመስላል የሚለውንና በተለይም በብልጽግና ኃይሎች በኩል ከፍተኛ ጭንቀት የተገባበት እንደዚሁም ደግሞ በፋኖ በኩል በተደረገው የምህረት ጥያቄ መሰረት በጦሩ በኩል እየተናደ ጦሩም እየፈረሰ መከላከያ ኃይሉ ፋኖን የመቀላቀሉ ጉዳይ አስደንጋጭ ሆኗል። ለመሆኑ በአማራ ክልል የሚደረገው ውጊያ ምን እየመሰለ ነው ያለው አሁን የሚሉትና ሌሎችንም ጉዳዮች እንድናነሳ አሁን ወደ ትግሉ ቦታ ከሚገኙት እንግዶቻችን ወይም ታጋዮቻችን መካከል ኮሎኔል አበራ አዛናው እንደምታውቁት በተደጋጋሚ ጊዜ በኢትዮጵያ ጉዳይ ላይ ሀሳቡን በመስጠት ብቸኛው የፈንጅ አምካኝ ባለሙያ ነው። ከእሱ ጋር የምናደርገውን አጠር ያለ ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ጤና ይስጥልኝ ኮሎኔል አበራ አዛናው፣ እንደምን ዋልክ? አብሮ ይስጥልን። እግዚአብሔር ይመስገን። አቶ ዘውዱ ደህና ሰነበትክ? እግዚአብሔር ይመስገን። በተደጋጋሚ ጊዜ የምታደርጓቸው ተጋድሎች በርካቶቻችንን እያስደሰተ ነው የሚገኘው። ተጋድሎ በተለይ ፋኖ አንድ ከሆነ በኋላ የሚታዩት ውጤቶች እጅግ አመርቂ ናቸው። እንደው በጎንደር ደብረ ታቦርና በአጠቃላይ ውጊያውን በተመለከተ እስቲ አጠር ያለ ማብራሪያ በሰጠኝ። አመሰግናለሁ። አመሰግናለሁ አቶ ዘውዱ። ከዛሬ 20 ቀን በፊት አንድነቱ እንደተበሰረ ቃለ መጠይቅ ስታደርግልኝ በቅርብ ጊዜ የምታየው ነገር አለ፣ የምትሰሙት ነገር አለ፣ ትልቅ ድል ይኖራል ብለናል። ያንንም ልክ እንዳልነው አሁን የምታየው እንግዲህ ከደብረ ታቦር ጀምሮ አጠቃላይ በአማራ ክልል ላይ ከፍተኛ የሆነ በጠላት ላይ ኪሳራ እያደረስን ጠላትን እየደመሰስን ያለንበት ሁኔታ ላይ ነው ያለን። አሁን እኛ ባለንበት በምንቆጣጠርበት በዚች በተወሰነ አካባቢ የምድር ክፍለ ጦር ከአንድ ክፍለ ጦር ጋር ሌላ አብረው ተቀናጅተው በጭልጋ በኩል አድርጎ ጫንድባ እና ጨውድባን አልፎ ለመሄድ የተዘጋጀ ጦር እንቅስቃሴ በሚያደርግበት ሰዓት አስፈላጊው ኢንፎርሜሽን ከደረሰን በኋላ ወታደራዊ ስትራቴጂክ ቦታ መርጠን ጠበቅን። ስለዚህ በሁለቱ በጨውድባና በጫንድባ መካከል ላይ ከፍተኛ የሆነ ምት ተመቶ ከቀኑ 9 ሰዓት እስከ ምሽቱ 2 ሰዓት ነው ውጊያ የተደረገ። በሁለተኛው ቀን ቀኑ ሙሉ አስከሬን ሲለቅም የዋለበት ሁኔታ ነው ያለው። በጣም የሚያሳዝነው ግን ሽንፈቱን ተመቶ እየሸሸ ሲሄድ የአካባቢ ህብረተሰብ ገበሬዎችን እየገደለ ነው የሄደው። የጨፈጨፈ ወደ 6-7 ገበሬዎችን ገድሏል። በሬም የመግደል ሁኔታዎችን ነው ያሉት። ስለዚህ በሁለተኛ ደረጃ ኩራባስ 5 ቁጥር የሚባል ቦታ ላይ ያለ ከዛ አካባቢ አየር መቃወሚያ የጫነ ኦራል የኛ ሰራዊት ደፈጣ አድርጎ ዛጋምትን ሲለው እንዳለ ተገልብጦ ላዩ ላይ የነበሩ ሙያተኞችንም ሌላውን እነሱ ጋር የነበር የብልጽግና ወታደር ከፍተኛ የሆነ እልቂት ተፈጥሮባቸው መጨረሻ ላይ እነሱ ያደረጉ ክሬን አምጥተው ያንን ሊያስነሱ ሲሉ ከበባ አድርገው ያንንም ክሬን የማስቀረት ሁኔታ ላይ ነው ሰራዊቱ ላይ ያለው። በጨውድባና በጫንድባ ላይ አሁን የምነግርህ ጫንድባ ከሳምንት በፊት አሁንም ከፍተኛ የሆነ በጠላት ላይ ምት ተመቶበት ተመልሶ ወደ ደልግ የሄደበት ሁኔታ ነው ያለ። የሰራዊቱ ሞራል የሰራዊቱ የፋኖ ሰራዊት ምን ይመስላል የሚለውን ነገር መጀመሪያ ባለፈው የተናገርነው ነገር አለ። አንደኛ የማጥራት ስራ እየሰራን ነው፣ የማደራጀት ስራ እየሰራን ነው፣ የማሰልጠን ስራ እየሰራን ነው ያለን። ያ ነገርም ያው እንደምታውቀው ወደ ብልጽግና ቤታቸው የሄዱ አንዳንድ
የብልጽግና ተልቆ ተሰጧቸው የመጡ አካላት ነበሩ። እነሱ ከሄዱ በኋላ አሁን ጥሩ የሆነ ውጤት ጥሩ የሆነ እንትን ነገር አድርገናል። ውጤት እያገኘን ነው። ወታደራዊ ሳይንስን በደንብ አድርገን እንዲጠቀሙ እየተደረገ ነው። በአሸዋ ገበታ ውጊያዎችን እየመራን ነው። ውጊያዎች በአሸዋ ገበታ ምን ይመስላል አመራሩ ይሄን ነገር በደንብ አድርጎ አውቆ ውጊያዎችን እየመራ ነው ያለበት ሁኔታ። ወታደራዊ ቶፖግራፊዎችን እያነበብን ነው። አሁን ጦራችን እንቅስቃሴ እያደረገ በጠላት ላይ ከፍተኛ የሆነ ጉዳት እያደረስን እየተገኘን ያለንበት ሁኔታ ላይ ነው ያለ ነው። ምረት በተባለበት ሁኔታ ለ15 ቀን ምረት ተሰጥቷል። ድርጅታችን ይህን ነገር አውጇል። በዚህ መሰረት አብዛኛው የሰራዊቱ አባል እንዲሁም ሚሊሻ እና አድማ ብተና እየመጡ እየገቡ ነው። ሌሎችም አሁን በየጊዜው እየመጡ የሚገቡበት ሁኔታ ነው ያለ። ስለዚህ እነሱን የመያዝ የመንከባከብ በትክክለኛ ይሄ ዓለም አቀፍ ኮንቬንሽን አለ ስምምነት ምርኮኛ እንዴት አድርገህ በጥንቃቄ ተንከባክበን መያዝ እንዳለብህ ያንን ተግባራዊ እያደረግን በሚገባ እየጠበቅን እየያዝናቸው ነው ያለ ነው። ከልብ አመሰግናለሁ ኮሎኔል አበራ። እንግዲህ በመንግስት በኩል ብዙዎቹን ጠራርገናቸዋል ጨርሰናቸዋል ሊበል እንጂ ትግሉ የሚያሳየው አሁን እንደገለጽከው ነው። ከፍተኛ ቁጥር ያለው የመከላከያ ኃይል ለፋኖ እጁን እየሰጠ ያለበት ሁኔታ ተስተውሏል። በተጓዳኝ ደግሞ ወደ ኤርትራ ተጨማሪ ውጊያዎችን ለማድረግ ጦሩን እያንቀሳቀሰ እንዳለ የተለያዩ መረጃዎች እየወጡ ነው የሚገኙት በአሁኑ ሰዓት። ይህም እየተባለ ያለው ከአማራ ክልል በመውጣት ወደ ኤርትራ ሄደዋል ነው የሚሉት። በሌላም በኩል ደግሞ አንዳንድ ወገኖች ሽንፈት ነው አቅቶታል፣ በአማራ ክልል ምንም አይነት ውጊያ ማድረግ አልተቻለም፣ በአብዛኛው እዛ ያሉትን እጃቸውን እየሰጡ ነው ያሉት እንጂ ለቆ እየወጣ አይደለም የሚሉ ወገኖች አሉ። እስቲ ያለው ሁኔታ ምን ይመስላል? እውነት በአማራ ክልል ያለውን ጦርነት አጠናቀው ነው ወደ ኤርትራ እየሄዱ የሚገኙት ወይስ እንደተባለው በፋኖ በኩል ክፍተቶች አሉ ወይም ደግሞ ፋኖን ጨራርሰናቸዋል ለቃቅመናቸዋል የሚለው የመንግስት የብልጽግና ዘገባ እንዴት ታየዋለህ? እሺ አመሰግናለሁ። ብልጽግና እንኳን ይሄን ሌላ ነገር ያወራል። አሁን ምን አለ መሰለህ ፋኖን ጠራርጌዋለሁ ያለው ራሱ እየተጠራረገ ነው። በፊትም ነግሬያለሁ። እስከሌተን ወይም አጽሞ የቀረ የብልጽግና ወታደር ነው ያለ ራሱ በቃ የምነግርህ ከወታደሩም ከሲቪሉም ከካቢኔ አባል ብትለውም ከወታደሩ እየፈራረሰ ያለ የፈረሰበት ሁኔታ የራሱ ነው ያለው። እኛ ሁሉን ነገር አሁን ማድረግ እንችላለን፣ እያደረግን ነው ያለ ነው። ከዚህ በፊት ተናግሬያለሁ። ትልቅ ድል እናስመዘግባለን አለን። ትልቅ ድል እያስመዘገብን ነው። ትልቅ ስራ እየሰራን ነው። አሁንም ትልቅ ነገር ጠብቁ እናደርጋለን። ይሄን ነው የምንለው። በዚህን ቀን፣ በዚህ ሰዓት፣ በዚህ ደቂቃ፣ በዚህ ሰከንድ ብለን የምንናገረው ነገር የለም። ይሄ በሚሊተሪ ሳይንስ የማይነገር ነው። ስለዚህ አሁን እየጠራረግናቸው ነው። ደብረ ታቦር ለምን አልጠረገም? ደልጊ፣ ሻውራ የመሳሰሉ የተለያዩ ወሎ፣ ሸዋ የመሳሰሉ ቦታዎች ላይ ጎጃም አብዛኛውን የተቆጣጠርነው የኛ ሰራዊት ነው። እንዴት አድርጎ ባለቀ ሰራዊት ይሄን ቦታ ልንቆጣጠር እንችላለን? ኃይላችን በጣም የተገነባ በጣም የመዋጋት አቅም ያለው የዓላማ ጽናት ያለው በመሆኑ እሱን እየመታን እየደመሰስንበት ያለ አሁን በጣም የሚያሳዝንህ አሁን ባልኩ ከጭልጋ ተነስቶ የመጣ ጨውድባና ጫንድባ መካከል ላይ ብርድባ በሚባል አካባቢ ላይ 100 ምናምን የሚያሳዝኑ ከ16 17 18 ዓመት ልጆች ነው እንትን ያደረጉት። ሻለቆችን ተደምስሰዋል። መቶ አለቆ መስመራዊ መኮንኖች ተደምስሷል። ይሄ ከፍተኛ መኮንን የምትለው ከሻለቃ ጀምሮ እስከ ኮሎኔል ድረስ ያለ የተመታበት ሁኔታ ላይ ነው ያለ። ስለዚህ በጣም የመደምሰስ ሁኔታ በቃ መውጫ ቀዳዳ የላቸውም። የቆሰሉት እያሉ ነው እንትን ያደረጉት። ይዞት የመጣ መኪና እኮ ቁስለኛ ይዞ የሚሄድበት ሁኔታ በተለያየ ተሽከርካሪ ይዞ የሚሄድበት ሁኔታ ላይ ነው ያለው። አሁን የኢትዮጵያን ሕዝብ ለማነሳሳት ከጎረቤት ሀገር ጋር ጥል ለማድረግ ከኤርትራ ጋር ውጊያ ያደረኩ ሲል ምን ለማድረግ መሰለ? ከዚህ በፊት ልክ እንደዚህ ሲያደርግ ህዝቡ ሆ ይላል፣ ገንዘብ ያዋጣል። ይሄ ከብት፣ ፍየል፣ በግ እነኝህ ሁሉ እያዋጣ የሚልክበት ሁኔታ ነው ያለ። ቄቤ ምኑ የማይላክበት ነገር የኢትዮጵያ ህዝብ ሆ ብሎ እንዲነሳለት የሚያደርገው የራሱ የተሳሳተ ስትራቴጂ ነድፎ ነው። ነገር ግን ከኤርትራ
ከኤርትራ ጋር አይገጥምም። ኤርትራ ያቀምሱታል ጥሩ አድርገው ነው እንትን ሚሊተሪ ሳይንስ ከሱ ከብልጽግና ወታደር የተሻሉ ናቸው። ምንም ነገር ይሄን አደርጋለሁ ይሄን እላለሁ ጦሬን ወደዛ እያስጠጋው ነው እንደዚህ እያደረኩ ነው እንዴ። ስንት ቀን ነው ጦር የሚጠጋ? ስንት ቀን ነው ቀይ ባህርን ይዛለሁ ምጽዋ እንትን አደርጋለሁ እንትን እየተባለ የሚወራው? በየት ነው? እሬቻን እኮ እዛ እናከብራለን ብለዋል እኮ የዛሬ 2 ዓመት። ስለዚህ ቢያደርግ የማይሆን ነው። የአየር ኃይል 80 ዓመቱን ሲያከብር 90 ዓመት ነው 80ኛ ዓመቱ 90 ኮሎኔል ተመልካቾቻችን እንግዲህ ያው እንደምታውቁት ነው የኔትወርክ ችግሮች ይኖራሉ ብዙ ጊዜ። በዚህ ምክንያት እንግዲህ ኮሎኔል አስወጥቶታል መሰለኝ። ይሰማል ኮሎኔል? ያው እንግዲህ የመስመር ችግር ነው ተመልካቾቻችን። እንደምታዩት የሚሄደው ወደ ኤርትራ እንግዲህ እንዋጋለን ብሎ አብይ አህመድ የሚልካቸው ወታደሮች ናቸው። ይሁን እንጂ ችግሩ እየከፋና እየበዛ የሚመጣበት በተለይም የመከላከያ ኃይሉ ግራ የተጋባበት ጊዜና ወቅት ነው። በፋኖ በኩል ከፍተኛ ተጋድሎ እየተደረገ ነው የሚገኘው። በአሁኑ ሰዓት እርምጃው ጠንክሮበታል። ጠራርጎ እያስወጣቸው ነው የሚገኘው። ጦሩ ተንዷል። በአሁኑ ሰዓት ምንም ውጊያ የሚደረግበት አካባቢ ላይ የሚስተዋል ነገር የለም። የአማራ ፋኖ ትግሉን አጠናክሮ ወደፊት እየቀጠለ ባለበት በዚህ ሰዓት እንግዲህ ችግሮች መፍትሄ ያመጣሉ ተብሎ አይገመትም። ይሁን እንጂ አሁንም ወታደሮቹን ወደ ሌሎች አካባቢዎች እያደረገ ያለው እንቅስቃሴ በጣም ከባድ መሆኑ ሊታወቅ ይገባል ብለዋል ብዙዎቹ። በጣም ቁጥሩ የበረከተ የመከላከያ ኃይል እጁን እየሰጠ ባለበት በዚህ ሰዓት በመንግስት በኩል መፍትሄዎች ይኖራሉ ተብሎ በፍጹም ደግሞ አይጠበቅም ነው የሚባለው። ይቅርታ ኮሎኔል ቀጥል፣ ተቋረጠብኝና ነው። ያው መስመር ላይ አሁን አለ፣ ግባ፣ ቀጥል። ስለዚህ ከኤርትራ ጋር ውጊያ አደርጋለሁ ያለው እንግዲህ በየፓርላማው ስብሰባ ሲደረግ የተወካዮች ምክር ቤት ላይ የሚናገረውን ሰምተሃል። ስንት ጊዜ ነው በባሌም በቦሌም አንደኛ ከተማረ ሰው እንዲህ አይነትም በባሌም በቦሌም ተብሎ ከኢታማዦር ጀምሮ እስከ ጠቅላይ ሚኒስትር እስከሚባሉት እንዲህ አይነት አማርኛ እኔ እንጃ። ይሄ ዲፕሎማሲያዊ ቃላት አለ፣ ያንን አለመጠቀም በጣም የሚያሳዝን ነው። በሁለተኛ ደረጃ የምታደርግ ከሆንክ ምን አስወራ? ምን እንትን አስባለ? የምታደርገውን ነገር ማድረግ ነው። ተዘጋጅተናል፣ መጣን፣ እሬቻን እዛ እናከብራለን የሚል ነገር አየር ኃይል ሲመረቅ ይሄ በኋላ ቀር አውሮፕላን እንደዚህ እያደረግን ነው አሉ የሚጠቀሙ አለ። ሚግ 19 እና ሚግ 21 ነው። እኛም እኮ 23 እና 21 እኮ አለ። በዛ እኮ ነው እዋጋለሁ ብሎ አሁን እንትን የሚል የብልጽግና ድሮ የነበሩ አውሮፕላኖችን ነው እሱ አሁን ድሮን ምናምን ነው የሚል እንዴ። እነሱስ ሞኞች ናቸው ወይ? የድሮን መከላከያ አይጠምዱለትም ወይ? እነሱስ ድሮን አይኖራቸውም ወይ? ይሄን አለም ማሰብ አለ። ራስን አግዝፈ የምታይ ከሆንክ ሽንፈት ነው የሚደርስብህ። የፈለገ ቢሆን ጠላትህን አጉልተህ ወይንም አዎ ይሄ ነው ብለህ ማናናቅ። ጠላትን ካናናቅ ናቂ ወዳቂ ይባላል። ስለዚህ ምንም ነገር አታሸንፍም። የምታየው ነገር አለ። ቀበቶ አስፈታለሁ የአማራን ፋኖ ብሎ ነው የመጣ። ነገር ግን የራሱ ቀበቶ ሳይሆን ሱሪው እየወለቀ የመጣበት ሁኔታ ላይ ነው ያለው እና ከኤርትራ ጋር የሚደረገው እንደዚህ የሚያሸሸው ሆን ተብሎ ለፕሮፓጋንዳ ህዝብን ከሱ ጋር ለማድረግ ይሄ ምርጫ በዚህ አማካኝነት ህዝብ ከኔ ጋር ነው ብሎ ለምርጫውም ያደረገው ይሄ ፎርሙላ ነው፣ ስትራቴጂ ነው የሚል ነው የኔ ሐሳቤ። ኮሎኔል እንግዲህ በአንዳንድ ወገኖችም ዘንድ የሚነሳ ነገር አለ። የሀገር ጉዳይ ስለሆነ በተለይም በኤርትራ በኩል ጦርነቱ ቢጀመር ፋኖም ከመንግስት ጋር ይቆማል የሚሉ ወገኖች አሉ። በዚህ ላይ ያለ አስተያየት ምንድን ነው? ይሄ የማይሆን ነገር ነው። አንተ እየመጣ እየጨፈጨፈ ህዝብህን ያሰቃየ ህዝብህን በኢኮኖሚ፣ በዲፕሎማሲ፣ በማህበራዊ፣ በኢንፍራስትራክቸር አማራን አጠፋለሁ ብሎ የተነሳ እንዴት የሚያጠፋ አንጋኛ እንተባበራለን? እኛ ከሱ ጋር የምንተባበረው ነገር የለንም ከብልጽግና ጋር። ዋናው ትልቁ ነገራችን አሁን እኛ ብልጽግናን አጽሙ አስቀርተነዋል። አጽሙን ማቃጠል ብቻ ነው። ስለዚህ
እሱን ማሸነፍ እሱን ስልጣን እንዲለቅ ማድረግ ሌላው ብሔር ብሔረሰብ አገሩን በአንድነት ሆኖ እንዲመራ የማድረግ እንዲያሳድግ የሚያድርግ ሁኔታ ነው እንጂ እኛ ከነሱ ጋር ሆነን ተባብረን የምንሰራበት ነገር የለም። ባንዳነት ነው ሀገር ስትወረድ በዝምታ ማየት የሚሉ ትችቶች የሚያነሱበት ሁኔታ አለና አሁን ባንዳነት ያሰኛል። አሁን ከኤርትራ ጋር ጦርነት ገጥሞ ፋኖ እገዛ ባያደርግ ባንዳውማ እሱ ነው። አሁን ምን አለ መሰለ ሄዶ ነገር የሚቆሰቁስ እሱ ነው ወይንስ የኤርትራ መንግስት ነው? የኤርትራ መንግስት እኮ ለስውልናው ነው። አንገት ቢኖረው እኮ እዛ መቀሌ የሰሜን እዝ ሲጨፈጨፍ እኮ ሰራዊቱ አጠቃላይ ወደ ኤርትራ ሄዶ ነው። ኤርትራ ነች መሳሪያ ሰጣ፣ ልብስ ሰጣ፣ ቀለብ ሰጣ፣ ምን አድርጋ ውጊያ እንዲመራ አብረው ገብተው እንትን አድርገው የመሩት። በዓለም አቀፍ ደረጃ እኮ ይሄ አምነስቲ ኢንተርናሽናል ሂውማን ራይትስ ዎች የኢትዮጵያ መንግስት ተጠያቂ ነው ሲባል እኮ የኤርትራ መንግስት አለ ሲባል የለም ነው ያለ። ሁለተኛ ከደንበር ይልቀቅ ሲባል ኖ ከደንበር ለምን ይጠቀ የአልጀርሱ ስምምነት መሰረት ቦታቸውን የያዙ ነው ያለ። አሁን በቀደም ደግሞ ሲናገር ሰምታል። ሴት ደፍረዋል፣ ሰው ገለዋል፣ እንዲህ አድርገዋል፣ ጄኖሳይድ ፈጽመዋል እንዲህ ያለ ራሱ ያደረገውን ነው ወደዛ እንትን የሚያደርግ ያኔ ይሉንታ ቢኖር አሁን ኤርትራ እንደዚህ ማለት አለበት? ቁመና ኖሮት እንዲንቀሳቀስና እንዲኖር እንዲመራ ያደረገው እኮ የኤርትራ መንግስት ነው፣ ኤርትራውያን ነው እንደዚህ ያደረገው። ስለዚህ ሀገርን እነሱ አልወረሩም፣ እኛን እሱ ነው ሄዶ እየወረረ ያለ። ስለዚህ እኛን ደግሞ የሚጨፈጭፈን አካል ምን ብለን ነው ለሚጨፈጭፈን አካል ሄደን እንትን የምንገባ ሄደን የምናግዘው? ከዚህ በፊት እኮ ትዝ ይል እንደሆነ የደንብ ማስከበር ተብሎ ከቲፒኤልኤፍ ጋር ውጊያ ሲያደርግ ስንቱ ፋኖ ስንቱ የአማራ ልዩ ኃይል ስንቱ ሄዶ ገብቶ ነው። እነሱ ናቸው አብዛኛውን ቦታ ተቆጣጥረው ነፃ ያደረጉ። እነሱን ነፃ ካደረጉ በኋላ አይደል እንዴ አይ ይሄ ነገርም አለ ለኔ ለስልጣኔ ብዙ ጊዜ ለማኖር ስንት ስለማይል አሁን ደግሞ ወደ አማራ ልዙር አለ። አማራ ዞረ። አማራ ደግሞ ራሱን እያዞረው ነው። ጥሩ አድርጎ በወታደራዊ ቃላት በወታደራዊ ሳይንስ እያናገረው እየደመሰስን የፈለግነውን ቦታ እየያዝን የፈለግነውን እንትን እያደረግን ያለ ነው። ይሄ ነው የኛ አቋም። ከልብ አመሰግናለሁ ኮሎኔል አበራ። በተለይም ፋኖ አንድ ከሆነ በኋላ ማለትም በአማራ ፋኖ ብሔራዊ ንቅናቄ ከተደራጀ በኋላ ከፍተኛ ሽንፈት ውስጥ መግባታቸው፣ ጭንቀት ውስጥ መግባታቸው እየተገለጸ ነው የሚገኘው። በእናንተስ በኩል ያለው ጥንካሬስ በተጓዳኝ ምን ይመስላል? የኛ ሰራዊት ያው መጀመሪያ የምነግርህ አንዳንድ የብልጽግናን ተልዕኮ ይዘው የመጡ የነበሩ እነሱ ሲሄዱ የተወሰነ ምንድን የሚል ራሳችን ቆመን መጠየቅ ነበረብን። ራሳችን ቆመን ነገሩን በምናጤንበት ሰዓት ስለዚህ አሁን ማጥራት አለብን። ካጠራን በኋላ ስልጠና ማድረግ አለብን። ከስልጠና በኋላ ጥሩ አድርገን አደራጅተን ለውጊያ ዝግጁ ማድረግ አለብን የሚለውን ነገር አደረግን። ይህን ካደረግን በኋላ ሰራዊቱ የማጥቃት ወደፊት እንሂድ ነው እንጂ ወደኋላ የሚል የለም። በፊትም ቢሆን በተናጠል ተለያይተን እያለን አንድም ሳንሆን የመዋጋት አቅም የዓላማ ጽናት ሁሉም ያለው ነው። አሁን ደግሞ አንድ ሆነ ሲባል ከዛ በላይ ነው። አንድ ስለሆነን ውጊያው በአንድ ላይ ነው። ትዕዛዙ የሚመጣ በአንድ ነው። ሎጂስቲክስ በአንድ ነው። ፖለቲካው የሚመራ በአንድ ነው። ስለዚህ በአንድ በመመራቱ ከፍተኛ ውጤት እያስመዘገብን ያለ ደስተኛ ነው። ሁሉም ሰራዊት ከላይ እስከታች ድረስ ያለው ከመሪ ጀምሮ እስከ ተመሪው ያለው ደስተኛ ነው። በዚህ ከፍተኛ የሆነ ጥንካሬ ላይ ነው ያለ። ወታደራዊ ስልጠናን በተመለከተ ቀደም ሲል በጣም በርካታ ወታደሮች እንደሚሰለጥኑ ይታወቃል። በአሁኑ ሰዓትስ ያለው ወታደራዊ ስልጠና ማደራጀት፣ ኃይልን ማጎልበት በምን ሁኔታ ላይ የሚገኘው? አሁን ምን አለ መሰለህ ከውጊያ ጎን ለጎን ግምገማዎችን ታደርጋለህ። ግምገማውን ስታከናውን ምንድነው አንደኛ የተተኮሰ ጥይት ለምሳሌ የቆሰለ ካለ የተሰዋ ካለ፣ ሁለተኛ የተወረወረ ቦምብ ካለ ይሄን የማደራጀት ይሄን ካደረክ በኋላ ምንድነው የምታደርግ ጦርን ታደራጅና ኦሪየንቴሽን ትሰጣለህ። በዚህ ክፍተት ነበረ ነው። ኦኬ ይሄን ክፍተት እንዴት እናደርግ? የ5 ቀን የ6 ቀን ለዛች ብቻ አስፈላጊ የሆኑ ስልጠናዎች ይከናወናሉ። ይደራጃል፣ ቁጭ ይላል፣ ይመታል። በቃ በዚህ አይነት ሁኔታ ላይ ነው ያለን እኛ።
የእዙ አመሰራረት እንደተባለው ቅድም ገልጸዋል። በእርግጥ በአንድ ወጥ አመራር እየተመራ ስራዎች እየቀጠሉ እንዳለ ገልጸሃል። በታች ወረድ ተብሎ በሚገኝባቸው በየጦር ግንባሮቹ ላይ ያለው የእዝ ሰንሰለቱን ጠብቆ የሚሄድበት ሁኔታ አለ? ከላይ እስከታች አሁን መዋቅሩ አንድ የመሆን ነገር ተስተውሏል ወይስ ክፍተቶች አሉ ወደ ታች ሲወረድ? አሁን ቼን ኦፍ ኮማንድ ነው የሚባል በሚሊተሪ ሳይንስ። አሁን ምን አለ መሰለ የእዝ ጠገጉ ከላይ ጀምሮ እስከታች ድረስ አንድ ነው። ምን የሚቆራረጥ ምን የሚል ነገር የለውም። አሁን ጎንደር ትዕዛዝ ሲሰጥ በድርጅታችን ትዕዛዝ ሲሰጥ ኦኬ ነገ እንዲህ ያደርጋችሁ እንደዚህ ይደረጋል ይባላል። ስለዚህ ቀጠናን ትይዝና ማጥቃቱን ወይ መከላከሉን ወይ ደፈጣ ማድረጉን ወይ ጎሬላ ፋይት ማድረጉን የተለያየ ነገሮችን ጉዞም ካለው ጉዞ የምታደርግ ከሆንክም ተነጋግረ ማን ነው ጎንደሬን ያደርጋል፣ ሸዋዬን ያደርጋል፣ ጎጃሜን ያደርጋል፣ ወሎዬን ያደርጋል። ስለዚህ በአንድ ስለሚሆን ጥሩ ውጤት የሚገኘውም ምንም የሚለው ተናበነ የምንሰራ ከታች እስከ ላይ ከላይ ወደ ታች የሚለው ሁኔታ ነው ያለን። በጣም አመሰግናለሁ ኮሎኔል። ከዚህ ቀደም በአንድ ጊዜ በአንድ ሰዓት ውስጥ ጦርነቶች የመክፈት ነገሮች ይስተዋሉ ነበር፣ ያኔ ስምምነቱ እንኳን በሌለበት በዛን ጊዜ። አሁን ግን በአንድ ቼን ኦፍ ኮማንድ ብለዋል ቅድም፣ በዛ ትእዛዝ በሚሰጥበት በዚህ ሰዓት ለምንድን ነው ጎንደር ላይ ሲደረግ ተጋድሎ ጎጃም ላይ ወይም ሸዋ ላይ ወሎ ላይ በጠቅላላ በአንድ ቀን በአንድ ጊዜ እንደዚህ አይነት እርምጃዎችን ለመውሰድ ጠላትንም ለማዳከም፣ ምክንያቱም ከአንድ ቦታ ወደ አንድ ቦታ የማዘዋወር ነገሮች ይስተዋላሉና ይህንን ማዳከም የሚቻልበት መንገድ ለምን አልተቀየሰም የሚሉ ወገኖች አስተያየት ይሰጣሉ። በዚህ ላይ ምንድን ነው ያለህ አንተ ምላሽ? ምን አለ መሰለህ ያለውን ሲቹዌሽን ነው የምታጠና። መጀመሪያ አንድ ነገር ስታጠና የሆነ ግዳይ ለመፈጸም ስለ ጠላት ታጠናለህ፣ ስለ ወገን ታጠናለህ፣ ስለ መሬት ታጠናለህ፣ ስለ አካባቢ ህብረተሰብ ታጠናለህ፣ ስለ እዝና ግንኙነት ታጠናለህ። ይህም በምታጠናበት ሰዓት አሁን እኛ ጋር ለምሳሌ ጠላት ያለበት ቦታ ላይ ከኛ ቅርብ ርቀት ላይ ካለ የግድ ያንን ቦታ ማስለቀቅ ካለብን ትዕዛዙ ሲመጣ በዚህ አድርገን ቶሎ የምትፈጽምበት ቦታ ይኖራል። ሌላው ደግሞ ጠላት ገና ለምሳሌ ከጎጃም ለመምጣት ከሸዋ ተነስቶ ገና ገብረ ጉራቻ ተነስቶ ምን እስከሚል ድረስ ይጠበቃል። ልክ እስኪገባላቸው ድረስ ነው የሚጠብቁ። ስለዚህ የደፈጣ ውጊያ እንቅስቃሴ ባለበት ቦታ ላይ የምታደርግ፣ እንቅስቃሴ ከሌለ ውጊያውን አታደርግም፣ ትጠብቃለህ። የመጠጋት ስራ ነው የምታደርግ። በአንድ ላይ በአንድ ቀን በአንድ እንትን የምትለው መከላከል የያዘ ይሄ ሞባይል ዲፌንስ የሚባል አለ። መከላከል የያዘ ሰራዊት እሱ ቢሆን የምታደርገው ምንድን ነው? ቦታ ተነጥበው ቁጭ ይላሉ። ኦኬ ከፍታ ነጥቦች አሉ። ለምሳሌ 16-30 ሊሆን ይችላል፣ 12-15 ሊሆን ይችላል። 12-15 በዚህ እንታደርጋለህ። ታዋቂ ነጥብ እዚህ ነው ከፍታው። እነገሌ እዚህ ገሌ ተብሎ እዛ በካርታ ላይ ይነደፍና በካርታ ከታወቀ በኋላ ለክፍሎች ይሄን ታጠቃላችሁ ብለን የማጥቃት ሁኔታ ታደርጋለህ። አሁን እኛ በፊት ጎሬላ ነው የምናደርግ ወይንም ሽምቅ ነው ውጊያችን እያደረግን ያለን። አሁን ወደዛ ተሸጋግረን ማጥቃት እያደረግን ነው፣ እየመታን ያለንበት ነው። አሁን እየመታን ስለሄድን አይደል እንዴ ከጋይንት ለቆ ደብረታቦር የገባው? ከደብረታቦር ለቆ ማነች ከባህር ዳር ምን ስትመላለሽ የምትባለው ሀገር እሷ ጋር ወረታ ድረስ ገብተን የመታ ነው። አሁንም ይኸውልህ እኛ ለምሳሌ እየመታን ከቋራ ጀምረን ነው እየመታን። አሁን ወደ ደልጊ ነው ያለው፣ ወደ ጭልጋ ነው ያለው። አሁን እሱን እየተጠጋ የምትመታበት ሁኔታ ነው እየተፈጠረ ያለው። አቅማችን እያየለ ሲሄድ እየተጠጋን እየመታን ትዕዛዞቹን በአንድ ላይ የሚሆንበት ሁኔታ ነው የሚፈጠረው። ስለዚህ ያለውን ሁኔታ ሲቹዌሽኑን አይተ ነው ውጊያ የምታደርግ እንጂ ዝም ብሎ ትዕዛዝ ስለተሰጠ በአንዴ ይገባል አይባልም። ከልብ አመሰግናለሁ። እንግዲህ በእናንተ በኩል ያሉት ክፍተቶች በመዘጋታቸው እየተገኘ የሚስተዋለው ውጤት እጅግ በጣም ከፍተኛ ነው። በውጭም በሀገርም የሚገኙት ኢትዮጵያኖች ደስተኞች ናቸው በሚሰሩ ስራዎች። በቀጣይ ምንድን ነው የታሰበው? ከውጭ ከሚገኘው ዲያስፖራስ ጋር በቅንጅት የመስራት ነገሮች በእናንተ በኩል ምን የታሰበ ነገር አለ?
ያንን በተመለከተ አሁን የምነግርህ ምን አለ መሰለህ ድርጅታችን አለ የድርጅት አመራሮች እነሱ ነው ግንኙነት አድርገው ሁሉን ነገር መፈጸም እንትን የሚሉት ያ ከተደረገ በኋላ ውይይት ይቀርባል በውይይት እኛም የሚዳብረው እናዳብራለን አይ ይሄ አይሁን የሚለውን ይሄን ደግሞ የምንናገርበት ሁኔታ ነው የሚመጣ እና መጀመሪያ እነሱ ናቸው ከውጪም ለምሳሌ ከዲያስፖራው ከትውልደ ኢትዮጵያውያን ኢትዮጵያን ከሚደግፉ ሀገሮች ጋር የተለያየ ዲፕሎማሲያዊ ግንኙነት አድርገው የተለያየ ሚሊተሪ ኢኩፕመንት የተለያየ ገንዘብ የተለያየ ነገሮችን ለማምጣት እንቅስቃሴ የሚያደርጉት ላይ አሁን እኛ መርጠን የላክናቸው ወንድሞቻችን ናቸው እነሱ ያመጡትን ግብአት ለኛ ያቀርባሉ አይ በዚህ ቢሆን ይሄ በዚህ እንትን ይበል የሚለውን ንግግር በጠረጴዛ ዙሪያ ቁጭ ብለን ነው የምንናገርበት የሚሆነው ከልብ አመሰግናለሁ በተለይም ወታደራዊ ኃይሉ እየጠነከረ በመጣበት ሰዓት እየታወቀ እጃቸውን የሰጡ ከናንተም ወደዛ የተቀላቀሉ ቅድም ጠቆም ለማድረግ ሞክረሃል ይሁን እንጂ በአሁኑ ሰዓት ያለው የጦር ሁኔታስ በምን ሁኔታ ነው የሚገኘው እንደው እጅ የመስጠት የመክዳት ነገር ብልጽግናዎች እንደሚሉት አሁን ይመጣሉ ብለው ነበር እና ማነው ከዚሁ ከፋኖ ወጥቶ እጁን የሰጡት አመራሮች እነ ኮሎኔል ፋንታሁን ሞአቤንም ጨምሮ ሌሎቹም ይመጣሉ በቅርብ ጊዜያት ውስጥ ይቀላቀሉናል የሚል ሐሳብ ሰጥተው ነበር እንደዛ አይነት ነገር እስካሁን ይኖራሉ በእናንተው በኩል እጃቸውን ለመስጠት ያሰቡ ያቀዱ ይኖራሉ ተብሎ ይገመታል እንደከዚህ ቀደሙ ከኛ ማንም ያቀደ ማንም እንትን ያለ የለም አሁን ምንም ነገር የለም ማጥራት አድርገናል ብያለሁ በእናንተ በኩል ግን ስጋት አላችሁ አሁን ስጋቱ አለ ወይ ማለት ነው በርግጥ እንደዚህ አይነት ጥርጣሬ ይኖራችኋል ምንም አይነት ስጋት ምንም አይነት ጥርጣሬ የለንም በጣም የሚገርም እንደው አንዳንድ የሄዱት ስልክ ደውለው እንምጣ እያሉን ነው አሁን የምህረት አዋጁን ከሰሙ በኋላ ይሄን ያለው በሁለተኛ ደረጃ አሁን የምነግርህ ምን አለ መሰለህ እየፈረሰ አሁን ልዩ ኃይልና ሚሊሻ የሆነ ቦታ ላይ አስቀምጦ በቃ እናንተ ጠብቁ አደራ ይላል እነሱ ልክ ይሄን እንዳደረጉ ሮጠው ወደኛ ነው የሚመጡት አብዛኛው አሁን እጅ እየሰጠ ምን ያደረገ ያለበት ነው ወታደሩ አሁን የግድ ሆኖበት ነው የተወሰነውን ይዞ ሄደ ሌላው ግን እጅ የሚሰጥበት እጅ የሰጠበት ሁኔታ ላይ ያለ እኛ ስንጠይቃቸው በጣም የሚያሳዝን ነው ምግብ ሳይበሉ 2-3 ቀን የሚቆዩ ውሃ ምንም ነገር ሳያደርጉ ሂድ እየተባለ ውጊያ ሲመታ በከዘራ እየተደበደቡ ከጀርባ ግባ ካልገባ ከፊት የኛ ጥይት አለ ከኋላ የሱ ከዘራና ጥይት አለ በዚህ በግዳጅ ያለ ፍላጎት ነው እንትን ያደረጓቸው ያለ በቅርብ ጊዜ ደግሞ ታያለ ከዚህ የበለጠ ድል ይገኛል ብዬ የምነግርህ ለዚሁ ነው ከልብ አመሰግናለሁ ኮሎኔል በአምዛኛው አንዳንድ ሰዎች የሚያነሱት አስተያየት አለ ትግሉን በአማራ ክልል ማቆየት በህዝቡ ላይ የሚደርሰውን ጉዳት መጨመር ነው ስለዚህ ከአማራው ክልል መውጣት የሚቻልበት መንገድ መፈለግ አለበት የሚል አንዳንድ አስተያየቶች ይሰጣሉ አንተ ያው የጦር መኮንን ነህ ወታደርም ነህና ከዚያ አኳያ ከአማራ ክልል ያለ መውጣቱ ምክንያቶች ይኖሩት ይሆን ውጊያውን ከዛ እንወጣለን አሁን ትልቁ ግባችን ምንድነው መጣል ነው ብለናል ይሄ ብልጽግና የሚባል ብልጽግና ለመጣል ደግሞ ምን አለ መሰለህ ሁሉን የኢትዮጵያ ክፍል መቆጣጠር አለበት ካሁን በኋላ የሚደረገው ለምሳሌ የምንማርካቸው በራሳቸው ወዶ ገቦች ይኖራሉ እነሱም በየብሔሩ ታደራጅና ውጊያውን እኛ ጋር አብሮ ያደርጋል ከዛ በኋላ ውጊያው እየሰፋ ከአማራ ክልል ውጭ እየወጣ እየተስፋፋ በየክልሉ ነው የሚሄድ ስለዚህ እነኛ ወደ ክልላቸው ከኛ ሰራዊት ጋር አብረው እየገባ ጠላትን እየደመሰሰ ክልሉን ነፃ እያወጣን እነሱ እዛ ክልል ላይ እንትን የሚሉበት ሁኔታ ነው የምናመቻች ስለዚህ አሁን እያደረግን ያለው አማራን ነፃ እናወጣለን የሚል እንትን ነው አማራን ነፃ አውጥተን ኢትዮጵያን ነፃ እናወጣለን ነው አማራውን ለምን ትላላችሁ ነው መነሻችን መድረሻችን ግን ኢትዮጵያን ነፃ ማውጣት ነው ስለዚህ በዚህ ነው ያለ ልጅ አማራ ክልል ላይ ብቻ ውጊያውን አድርገን የምንቀር አይደለም እኛ እንድመጣኮ የኢትዮጵያ ሕዝብ እኮ አብዛኛው አሁን ፋኖ ነው ፋኖ ለምን አትመጡልንም ዘገያችሁ የሚሉ ነው ያሉት አሁን በጣም የሚገርም የካውንስል አባል የሚባል አለ በመከላከያ የብልጽግና መከላከያ ሳምንት ሙሉ ነው ስብሰባ የሚያደርጉ ጭንቀት ላይ ናቸው ከፍተኛ መኮንኑ ሁሉም አሁን ከፍተኛ መኮንን ከጀነራል ጀምሮ እስከ ኮሎኔል ያለው ስብሰባ ግምገማ ላይ ነው
በቃ ምንም ነገር ፈርሰዋል፣ አልቻሉም። ከታች ያለው ወታደር በቃ በእነሱ ላይ ሲያሸፍባቸው ነው የሚውል። አሁን የግድ ሆኖበት ነው እንጂ ነፃነት እንኳን የላቸውም። ሽንቱን ሊሸና እኮ አስፈቅዶ የሚሄድበት ሁኔታ ነው ያለ አሁን የወታደሩ። ስለዚህ ዝም ብለው እንትን ብለው ያሉበት ሁኔታ ነው ያለው። ብልጽግና ፈራርሷል በአማራ ክልል ምንም አሁን መዋቅሩ ወይም ስትራክቸሩ የለም የሚሉ ወገኖች አሉ። በዛው በቦታው እንዳለ ሰው ጦሩንም እንደሚመራ ሰው ይህንን አስተያየት እንዴት ትቀበለዋለህ? እውነት መዋቅሩ ፈራርሷል ማለት እንችላለን? በትክክል ነው። ብልጽግና የካቢኔ አባል ፈራርሷል፣ ወታደሩን ፈራርሷል። አሁን የምነግርህ ባህር ዳር ሽብር ላይ ናቸው። አሁን ከባህር ዳር ዙሪያ የሚገኙ ለምሳሌ ደልጊ ያለ የካቢኔ አባል የሞተር ጀልባ አዘጋጅቶ እየሸሸል ያለ ሁሉም። ስለዚህ የፈረሰ ነው ያለው። ራስ በራሳቸው ተባልተው ነው የሚያልቁት። በህዝብ ውስጥ በኩል እንዴት ነው አቀባበል? ፋኖ ላይ ያለው አመኔታ አሁን ከቀድሞ በተሻለ የመጨመር ነገር አለ ወይስ አሁንም ስጋት አላቸው? ከእናንተ ጋር ያላቸው ቁርኝነት ምን ይመስላል? ማህበረሰቡ በአጠቃላይ የአማራ ክልል ውጊያ አድርገን እኮ የሆነ ወረዳ ወይንም ምናምን ስንገባ ይችላል ፋኖ ይችላል እያለ ነው ወጣቱ እየጨፈረ ከኛ ጋር እየተተኮሰ ከኛ ጋር ነው አብሮ የሚገባ። በአጠቃላይ በአማራ ያለ ወጣት ፋኖን አብሮ ተከትሎ እየገባ አብሮ በቃ ጭፈራ በጨፈራ አይዟችሁ እያለ እንትን ነው። ደስታ ይምሰል አሁን በአሁኑ ሰዓት ያለው። ከዚህ ቀደም የአማራ ፋኖ በመምሰል ያው ብልጽግና ያደራጃቸው ነው የሚሉ ወገኖች አሉ። በእርግጥ ህዝቡን እያማረሩ ቀረጥ እያስከፈሉ እየደበደቡ እያፈኑ ከፍተኛ ጉዳት እያደረሱ እያሰሩ ስቃይ ያደርጋሉ በፋኖ ስም የሚል አስተያየቶች ነበሩ። አሁን ይህን በማጥራት በኩል ምን እየተሰራ ያለ ነገር አለ? ይህን አጥርተናል። ህዝብ የምናሰቃይበት ነገር የለንም። ለህዝብ ብለን ወጣን። በጣም የሚገርም ግን አሁን ማዳበሪያ ለምሳሌ ከጎንደር ተነስቶ ሻውራ ለመግባት ሲንቀሳቀስ ወታደር ነው የሚያጅበው። ለአንድ ኩንታል ለ100 ኪሎ ግራም ሳይሆን ለአንድ ቁምጣ ለ50 ኪሎ ግራም ማዳበሪያ ዩሪያ ወይንም ዳፕ 100 ብር ነው የሚቀበሏቸው። ማዳበሪያውን እኛ እያየን ነው የምናሳልፍ። ይለፍ ነው ለገበሬ ነው ለህዝባችን ነው። እነሱ ግን የግድ ማድረግ አለብን እያሉ የሚያደርጉ ነው። በሁለተኛ ደረጃ የሰው ቤት የከፈተ የሰው በር ከፍቶ ሰብሮ ገብቶ ብር የሚወስድ ልብስ የሚወስድ ሱቅ የሚዘርፍ የቆመ መኪናም ባትሪ የቴፕ ፈቶ የሚወስድ ባትሪ ፈቶ የሚወስድ ነው የብልጽግና ያለው። የኛ የዚህ አይነት ነገር የለንም። ፋኖ በትክክለኛው ደረጃ ነው እያደረገ ያለ። እኛ ህዝባችን ነው መሳሪያችን፣ ህዝባችን ነው ጥይታችን፣ ህዝባችን ነው ልብሳችን፣ ህዝባችን ነው ምግባችን፣ ህዝባችን ነው መኝታችን፣ የአማራ ህዝብ። ስለዚህ የአማራ ህዝብ እኛ ምንም እንትን ያለው ነገር የለም። እነሱ ለቅስቀሳና ለፕሮፓጋንዳ ብለው ያሉት ናቸው። እነኚህ ከብልጽግና ቆይተው እኛ ጋር መጡ፣ ከኛ ተመልሰው ወደ ብልጽግና ወደ ቤታቸው ሄዱት። እንኳን ይሄን ሌላ ነገር እያወሩ ሰምተናል። ይሄ ብልጭ ነገር የጎበኘ እያየ ይሄ እንደዚህ ይላል። ብልጭ ነገር አይደለም። ብልጭ ነገር ሲገነባ እኮ አዲስ አበባ ውስጥ 4 ኪሎ 6 ኪሎ ፒያሳ፣ መገናኛ፣ ካሳንቺስ አጠቃላይ የፈረሰ እኮ እዛ 70 ዓመት 80 ዓመት የኖሩ አማራዎች ናቸው ወስዶ የዕቃ መጋዘን ውስጥ ያስቀመጣቸው። እንዴት አይነት ቪላ ቤት እንዴት አይነት ግራውንድ ፕላስ ምናምን የነበራቸውን ሰዎች ወስዶ ቆርቆሮ በቆርቆሮ መጋዘን ውስጥ አስገብቶ እንጃ ጭንቅላታቸውን ጤነኛም እንዳይሆኑ ትልቅ ክራይሲስ ውስጥ እንዲገቡ ያደረጓቸው እነሱ ናቸው። ስለዚህ ያንን ስላየ እንዲህ ነው ፋኖ በብልጭ ነገር የሚታለል መስሏቸው ከሆነ ተሳስተዋል። እኛ የዓላማ ጽናት ያለን በትክክልም ታግለን ለማታገል ነው የመጣን። በትክክልም እየታገልን ያለን። ስለዚህ እያሸነፍን ያለን አሸናፊዎችንም ነን። ከልብ አመሰግናለሁ ኮሎኔል። እስቲ ወደ ሌላው ጉዳይ እናምራ። እንደሚታወቀው
ጎንደር ነው አሁን አንተ የምትገኘው፣ በዛው አካባቢ ነው እንግዲህ ከፍተኛ ስራ እየሰራችሁ የምትገኙት። ከዚህ ውስጥ ትልቁ ቀይ መስመር ከሚባሉት የወሎ የጎንደር ግዛቶች አንዱ የሆነ ወልቃይት ጉዳይ ነው። ወልቃይትን በተመለከተ በትግራይ በኩል አሁን ውጊያ ጦርነት ለመክፈት ዝግጅት እያደረገ እንዳለ ይገለጻልና በዚህ ጉዳይ ላይ እንደው ምንድነው ያለ አስተያየት? በዛ በኩል አንድ ነገር ቢከሰት በአማራ ፋኖ በኩል ምን አይነት አክሽን ሊወሰድ ይችል ይሆን? ኮሎኔል መስመሩ ተቋርጦ ነበር። ኮሎኔል ይቅርታ። አዎ የውስጥ ስልክ ገብቶብኝ ነው። ይቅርታ። እሺ አመሰግናለሁ አቶ ዘውዱ። ምክንያቱም አሁን የአንድ ሀገር በጣም ሴንሲቲቭ ፓርትን ይባላል። በጣም አስፈላጊ የሚባል ክፍል አለ። ከነኚህ ውስጥ አንዱ ለኢትዮጵያ ወልቃይት ነው። የሁመራ ኮሪደር ነው። የሁመራ ኮሪደር ፖርት ሱዳን አለ። በፖርት ሱዳን የተለያዩ እኛን የማይፈልጉ የተለያየ ተልእኮ ምናምን የሚኖራቸው በዛ ጋር በፖርት ሱዳን በኩል የተለያየ ነገር እያስገቡ ኢትዮጵያን የማፍረስ ስራ ሊሰራ ይችላል። ደግሞ ያም ይደረጋል። ያ እንዳይሆን ያንን የግድ አሳልፎ መስጠት ስለሌለበት ይሄ ነው እያለ ነው እንትን የሚያደርገው ፕሮፓጋንዳውን የሚነፋ። ስለዚህ ጦሩን ወደዛ እያስጠጋ ነው። ጦሩን ወደዛ ምክንያቱም ኤርትራ በዛ በኩል ትዋሰነናለች። ኤርትራ በትግራይ ይዋሰናል። ኤርትራ በአፋር በኩል ይዋሰናል። ስለዚህ ምንድነው የሚያደርገው? በዚህ በኩል የእጀ ዘግቼ እንዲህ ያደርግ ያለው ይላል። በሁሉም አቅጣጫ ነው። ከኤርትራ ጋር እኮ ብዙ ኪሎ ሜትር ነው የምንጋራው። በዚህ ስለሆን ያንን አደርጋለሁ የሚልበት ሁኔታ ነው ያለ። ያንን ቦታ አሳልፎ አይሰጥም። ያንን ቦታ አሳልፎ እሰጣለሁ ቢል አንገቱ ታነቀ። እኛም የባሰ አንገቱን አንከነዋል። በዛም ያችን ቦታ አደርጋለሁ ቢል የመጨረሻ እንትን የሚልበት ሁኔታ ላይ ነው ያለ እና ከኤርትራ ጋር ውጊያ አደርጋለሁ የሚለው ፕሮፓጋንዳ ነው። ምክንያቱም ለታደሰ ወረዳውን አብይ በስልክ የነገረውን ሰምታል። ሰራዊታችን ወደ ትግራይ አልፎ ወደ ኤርትራ ስለሚሄድ እንደተተናኮሉት የእናንተ ሰራዊት እንዳይነካ የትግራይ ሰራዊት የእኛን ሰራዊት እንዳይነካ ነው የሚል። አሁን በጣም የሚያሳዝን የትግራይ ሰራዊት አለ ወይ? የትግራይ ሰራዊት የሚባል ነገር የለም። የአማራ ሰራዊት የሚባል ነገር የለም። የደቡብ የሚባል የለም። የኦሮሞ የሚባል ነገር የለም። የቤንሻንጉል፣ የጋምቤላ፣ የሶማሌ የሚባል የለም። ግን የእናንተ ሰራዊት ብሎ ነው ይሄን ነገር እውቅና የሰጣቸው እና ጭንቀት ላይ ነው ያለ። እንዳትመቱን ሰራዊቱ ይለፍ እንዲህ ይበል። ይሄን አያደርግም። አሁን አደርጋለሁ ካለ በጣም ብዙ ጊዜው ነው። ይሄን ማድረግ ስለማይችል ነው። ዲተራንስ ይባላል በሚሊተሪ ሳይንስ። ይሄ ምንድነው? ዲተራንስ በቃ እንትን ማድረግ ቀድመህ ጠላትህን እንዳያደርግ በዚህ አድርጋለሁ። አሁን ብዙ ጊዜ ሚሊተሪ ሾው ይታያል አይደል? አውሮፓ በጀት፣ በሄሊኮፕተር፣ በአንቶኖቭ፣ በወታደር፣ በታንክ፣ በመርፍ ምናምን ይታያል። ይሄ ዲተር ለማድረግ ነው። ስለዚህ ዲተር የማድረግ ሁኔታ ነው እንጂ ሄዶ የመዋጋት ሄዶ የማድረግ አቅም የለውም ብልጽግና። በጣም አመሰግናለሁ። እንግዲህ በእናንተ በኩል ከፍተኛ ስራ እየተሰራ ነው ያለው። እንዳልከው ታንኮችን፣ ከባባድ መሳሪያዎችን፣ መድፎችን ለማሳየት ይሞክራል ብልጽግና። ግን ውጤት ይኖራሉ የሚለው ወደፊት የምናየው ጉዳይ ነው። የመጨረሻ ጥያቄ ላንሳና በዚህ እንቋጫለን። ከልብ አመሰግናለሁ ኮሎኔል። ከዲያስፖራው ምን ትጠብቃላችሁ? ከማህበረሰብ ውስጥ ኢትዮጵያ ውስጥ ካሉት ከሌሎች ብሔር ብሔረሰቦች ምን ይጠበቃል? ምን መደረግ አለበት? ይህን ትግል በማገዙ በኩል ከህዝቡ በአጠቃላይ አንደኛ ከኢትዮጵያ ህዝብ ውጭ ካለው ዲያስፖራን ትውልደ ኢትዮጵያውያን እኛ የምንጠብቀው አንደኛ በጉልበት አግዙን፣ በገንዘብ አግዙን፣ በሀሳብ አግዙን። እንፋቀር፣ እንዋደድ፣ ሀገራችንን እንገንባ። ይሄን ብልጽግና የሚባል አሸባሪ ፓርቲ ደምስሰን ሀገራችን እንገባ። ሀገራችን በሰላም ውላ ትደር።
ማንኛውም ሰው በፈለገበት አካባቢ እንቀሳቀስ፣ ይሄ የክልል ነው ይሄ እንትን ነው የሚባል ነገር አይኖርም። ማንኛውም በአቅሙ ሰርቶ የፈለገበት ቦታ ኢትዮጵያዊ ነው ተንቀሳቅሶ መስራት፣ ልጅ መውለድ፣ በቃ ሀብት ማፍራት እንደፈለገ ሆኖ 24 ሰዓት ሙሉ የሚንቀሳቀስበትን ሁኔታ እንፍጠር። ስለዚህ አንድ እንሆን፣ ውጭ ያላችሁ እንዳትከፋፈሉ፣ እኛ አንድ ሆነናል፣ አንድ ነን፣ አግዙን የሚል ነገር ነው የምናገረው። ከልብ አመሰግናለሁ። አበራ አጣ ነው። እንደው ምናልባት እኔ ያላነሳሁት ነገር አለ ይህን ላክል የምትችል ካለ 1 ደቂቃ ልጨምርልህ። አመሰግናለሁ። በእኔ በኩል ጥያቄዎችን አጠናቅቄያለሁ። አመሰግናለሁ አቶ ዘውዱ። እሺ፣ እግዚአብሔር ይስጥልኝ። ቴንክ ዩ። ክቡራን ተመልካች አድማጮቻችን እንደተከታተላችሁት ከኮሎኔል አበራ ጣናው ጋር በጎንደር ያለውን ተጋድሎና በአጠቃላይ ፋኖን እንቅስቃሴ ምን እንደሚመስልና ወቅታዊ ጉዳዮችን በተመለከተ በዝርዝር አካፍሎናል። እንግዲህ ጥሪ እንደቀረበልንም በተቻለ መጠን ምንድን ነው ማድረግ የሚገባን እንደ ትግሉን አጋር አካሎች በተጠየቀው መሰረት ከጎናቸው የመቆም ኃላፊነትና ድርሻ ሁላችንም ነው ብለን እናምናለን። በቀጣይ ደግሞ ከሌሎች እንግዶች ጋር እስከምንገናኝ ይህንን ዝግጅት ከዚህ ከእንግሊዝ በመሆን አጠናቅሬ ለእናንተ ያቀረብኩላችሁ እኔ ዘውዱ መንግስት የነበርኩ። በድጋሜ በሌላ እንግዳ እስከምንገናኝ ሰላም ጤና ይስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው